ማንኛውም ሰው ስኬታማ መሆን ከፈለገ መጀመሪያ ማገልገልን መልመድ አለበት ብዬ አስባለሁ። ስፔሻሊስት መሆን ለማንም አይደለም ባይዘው እኔ ስፔሻሊስት መሆኔ ምን ይጠቅመኛል እኔ ካላገለገልኩበት። ልጄን ገድያት ነበር ነው ያልኩት። ያገኘችው እረፍት አይደለም። አረ ውሃ እንስጥ በተአምር የሁሉ ህፃን እዚህ ጋር ተሰብስቦ እኔ አይወርድልኝም ነው ያለን። ወላሂ በጣም የተሯሯጥከው እኔ እንጃ ከአባት በላይ እንደዛ ሆነ ካረከው እኔ እንጃ እድሜ ጤና ይስጥክ። ዶክተር አብይ ከልብ እንወድሃለን እናከብርሃለን። ክብር ሲያንሰው ነው ወላሂ አላህ አክበረልን። እንደ ኢትዮጵያዊ የመጀመሪያ አንገት በላይ ቀዶ ህክምና ስፔሻሊስት ነኝ። ነገር ግን ከኩባ የመጡ ወይም ደግሞ ከኩባ መጣው እንደዚህ ሰው ባለመኖሩ ምክንያት የሚሰሩ ሰዎች ነበሩ። በኮቪድ ምክንያት አልነበሩም፣ ሄደው ነበር ሙሉ በሙሉ ቃቸውን ሰብስበው ሄደው ነበር። ሶ እንደመጣው እኔ ነበርኩ የጀመርኩት ማለት ነው። ዘን ችግሮቹን ማየት ጀመርኩ። ችግሮችን ሳይ በጣም በሰፊው ይሄ ህፃናት ላይ የመታፈን የማንኮራፋት እንደዚህ ሲተኙ የመገላበጥ ነገር ፕላስ ደግሞ አፍንጫ ጋር የተያያዙ ነገሮች በጣም ሰፊ መሆናቸውን አየሁ ማለት ነው። እኔ ይገርመኛልና ታካሚዎችን ስጠይቃቸው ይሄ ሁሉ ታካሚ ብዛት እያለ የት ነው የምትታከሙት ስላቸው አዲስ አበባ ነበር የምንታከመው ይሉኛል። እንግዲህ ዳሁን ደግሞ አስቡት እና በጣም ይገርመኛል። ከለቶንሲል ህክምና ጅማ አዲስ አበባ ድረስ ይሄዱ ይታከሙ ነበር ማለት ነው። ገብቷቸዋል። ሰርጀሪ ለመሰራት ማለት ነው። ዘን በቃ እኔ ከመጣ በኋላ የችግሩን ስፋት ካየው በኋላ መስራት ጀመርኩ ማለት ነው። ዘን 1 አመት ከ6 ወር ከቆየው በኋላ ጅማ ላይ ማስተማር ጀመርኩ ማለት ነው። በሶሻል ሚዲያ ይሄ ነገር ሰፊ ነገር ነው፣ ችግሩ በጣም ሰፊ ችግር ነው በሚል ማስተማር ጀመርኩ። ስለዚህ የሚታፈኑ የሚያንኮራፉ ህጻናትና የአፍንጫ ቶንሲል የሚባል ችግር መኖሩን ስፔሻሊ ኢቭን የጤና ባለሙያ ሆነው ራሱ ብዙ ጊዜ ስለ አፍንጫ ቶንሲል ብዙ የመረዳትም ችግር ያለባቸው ሰዎች እንዳሉ አውቃለሁ። ጀስት ከአለርጂ ጋር ብቻ የማያያዝ አሁንም እንድታውቁም ፈልገው አለው እዚህ ያላችሁ ሰዎች፣ ምክንያቱም ወላጆች ልትሆኑ ይችላላችሁ፣ ታናሽ ወንድም ሊኖራችሁ ይችላል፣ ህጻናት ሊኖሩ ይችላሉ እና መታፈን ማንኮራፋት ይሄ ኖርማል ነገር አይደለም። ልክ አንዳንድ እናቶች እንደውም እንደ ኖርማል ነገር እየቆጠሩ ያገላበጡ ለምንድን ነው የሚያንኮራፉ ልጅ እያሉ ያያሉ። ኢትስ ኤ ቬሪ ባድ ፕሮብለም ነው፣ መጥፎ ፕሮብለም ነው እና እነዚህን ህጻናት ዛን ከቤተሰቦቻቸው ጋር ሙሉ የሆነ ፍቃዳቸውን ከጠየቁ በኋላ እየጠየቁ እያንዳንዱ ቪዲዮ ላይ የቤተሰቦች ፍቃድ አለበት ባይዘው ኮንሰንት ፎርም ይባላል። ሪትን የሆነ ኢንፎርምድ ኮንሰንት ፎርም የሚባላል እና በሱ በፋይል የተቀመጣለ ቤት ውስጥ ዘን እሱን የኮንሰንት እየወሰድኩ ማስተማር ጀመርኩ ማለት ነው። ፕራክቲካሊ ሲሆን ሰው ስለሚገባው ማለት ነው። ዘን ሰው እየተረዳው ሲመጣ ተደራሽነቱም እየሰፋ መጣና በጣም በብዛት ሰው ማወቅ ጀመረ ማለት ነው። ሶ በፊት አሁን ከጅማ ወደ አዲስ አበባ ነበር አይደል አሁን ሰው የሚመጣው፣ አሁን ከአዲስ አበባ ወደ ጅማ ነው የሚመጣው ማለት ነው። እና በብዛት ምናከታቸው ተቀምጥ ምንድነው እንግዲህ ህክምና ስለሌለ አይደለም ባይዘው ከአዲስ አበባ ወደ ጅማ የሚመጣው ሰው ምንድነው ሰው ኢንፎርሜሽን የሰጠውን ሰው ትረስት ስለሚያደርግ ነው፣ ሌላ ነገር አይደለም። ኦኬ ብዙ ምክንያቶች ሊኖሩ ይችላሉ። ነገር ግን ሰው ያው ልቡ የሚያርፍበት ነገር አለ አይደለ? በቃ እሱ ነው። ስለዚህ ሶሻል ሚዲያን በመጠቀም እናንተ ህዝብ ጋር እስከደረሳችሁ ድረስ የህዝብ ልብ ውስጥ መግባት ትችላላችሁ። ህዝብ ልብ ውስጥ ከገባችሁ ደግሞ ማገልገል ትጀምራላችሁ ማለት ነው። ከማገልገል በኋላ ምን ይመጣል? ሌላው ነገር ተከትሎ ይመጣል። ፎር ኤግዛምፕል እኔ አሁን ለምሳሌ አለኝ ብዬ ማስበው ስኬታማ ነኝ ብዬ ማስበው ምንድነው የማገልገል ስኬት ወይም ደግሞ የሰርቪስ አኮምፕሊሽመንት የምንለው ወይም ደግሞ የአገልግሎት ስኬት አለኝ። በጣም የሰውን ሀብት የሰውን መውደድ የሰውን ፍቅር አግኝቻለሁ በዚህ ማለት ነው። ሌላው ነገር ተከትሎ ይመጣል ብዬ አስባለሁ። ገንዘብም ምንም ነገር ባይዘዌ ጭራ ነው፣ ሁሉም ተከትሎ ይመጣል። እኔ አይመስለኝም ነበር ባይዘዌ በፊት እንዴት እንደዚህ ይላል ሰው ገንዘብ ተከትሎ ይመጣል ይላል አይደለ? ብዙ ሰው አይታችሁ ከሆነ ነገር ግን ገንዘብ ተከትሎ የሚመጣው አገልግሎትን ነው ተከትሎ የሚመጣው እና ማንኛውም ሰው ስኬታማ መሆን ከፈለገ መጀመሪያ ማገልገልን መልመድ አለበት ብዬ አስባለሁ። ስታገለግሉ ሰው ልቡ ስትገቡ ሌላው ነገር ተከትሏችሁ ይመጣል ብዬ አስባለሁኝ እና ለማገልገል ልምድ መጀመሪያ ዲቨሎፕ ማድረግ አለብን። ሶ እኔ አሁን የፋይናንሻል ስኬት አይደለም ያለኝ ባይዘው ወይም ደግሞ የገንዘብ ስኬት አይደለም ያለኝ፣ በአገልግሎት ስኬት ግን በጣም ስኬታማ ነኝ ብዬ አስባለሁ። ቅድም ምናልባት ሲያስተዋውቅ ሰምታችሁ ከሆነ ኦልሞስት ወደ 4000 ሰርጀሪ ብሏችሁ ነበር አይደል?
ይሄ አገልግሎት ጅማ ዩኒቨርሲቲ ሆስፒታል ውስጥ እንዲሁም በግል የምሰራቸውን ሰርጀሪዎች ጨምሮ በአጠቃላይ ማለት ነው እና ማገልገል እንደምችል አይቻለሁ ማለት ነው። በአገልግሎቴም ደግሞ እግዚአብሔር ይመስገን ስኬታማ ነኝ። ነገር ግን የሚገርማችሁ እኔ ይህን እንደ ስኬት ያየሁት እኔ እዚህ ከመጣሁ በኋላ ነው። ባይዘው አዲስ አበባ ላይ ነው። እዛ ላይ ጀስት ሰርቪስ ማገልገሌን ብቻ ነው ማስበው እንጂ እኔ እውነት ለመናገር እዚህ መድረክ ላይ ቆሜ እኔን ኤክስፒሪየንስ ሼር አድርጋለሁ ብዬ አስቤ አላቅም። በስፔሻሊ እንደዚህ አይነት ኦዲየንስ መሀል ላይ ሆኜ ማለት ነው። ግን ያው ጀስት ወደ አዲስ ምክንያቱም ታይም የለኝም። አሁን ጅማ ላይ የሚያውቁ ያውቃሉና ጀስት ምሰራው ስራ አለ፣ በፐብሊክ ሰርቪስ ላይ የምሰጠው ስራ አለ፣ በፕራይቬት ሴክተር ላይ የምሰጠው ስራ አለ እና መሀል ላይ ምንም አይነት ታይም የለኝም። ኢቭን ለቤተሰብ የራሱ የሚሆን በቂ ታይም የለኝም ቱ ቢ ኦነስት። እና እኔ አሁን ባለቤቴን በጣም አመስገን እፈልጋለሁ። ምክንያቱም ሙሉ ከ2 ሰዓት ጠዋት 2 ሰዓት ወጥቼ ማታ 5 ሰዓት ነው የምገባው የሚገርማችሁ። እና ይሄን ያክል ቢዚ ሁኜ በጣም ታጋሹና እስከዚህ ድረስ አብራኝም ስላለች በጣም አመስገን እፈልጋለሁ ባለቤቴ ቱ ቢ ኦነስት። መታደልም ጭምር ነው። ባይዘው ሰው ይሰለቻል፣ ይደክመዋል፣ እረዳለሁ። እሷም ስለምትረዳኝ በጣም አመሰግናለሁ። ምክንያቱ ደግሞ ሰው በተፈጥሯችን እንሰላቻለን አንዳንዴ። ያው መታተርም ጥሩ ነው፣ ግን የቤተሰብንም ታይም እስከሚወስድ መሆን የለበትም ብዬ አስባለሁ፣ አምናለሁ። ግን ይሄን የምሰራው ስራ ደግሞ ጤና ጉዳይ ላይ እንትን ያለ ነው። ገብቷችኋል? በሕክምና ዙሪያ ስለሆነ የግድ ሙሉ ጊዜያችሁ መስጠት አለባችሁ። እንደዛም ሆኖ ለምሳሌ እኔ ሕክምናውን አሁን ማድረስ ሁሉ እስከማልችልበት ታይም ድረስ ይደርሻል፣ ወይም ደግሞ ተደራሽ ማድረግ ማለት ነው ከአቅሜ በላይ እስከሚሆን ድረስ እና ቱ ቢ ኦነስት እኔ ከዚህ በኋላ የፋይናንሻል ሰክሰስ ብፈልግ ከዚህ በኋላ መምጣት የሚችል ነገር ነው፣ ወይም ደግሞ ማድረግ የምችለው ነገር ነው እና አሁንም ቢሆን ለወጣቶች መናገር የምፈልገው እኔ ሐኪም ነኝ፣ ሳምባዲ ዶክተር ነው፣ ሳምባዲ ዲዛይነር ነው፣ ሳምባዲ በተለያየ ሙያ ላይ ልትሳተፉ ትችላላችሁ። ውስጣችሁ ላይ ያለ ነገር ሊኖር ይችላል። በጣም ብዙ ኦብስታክል ይገጥማችኋል። ባይዘዌ ከባድ ኦብስታክል የሚገጥማችሁ ከኮሊጋችሁ ከምትሰሩበት ስራ ቦታ አንጻር ነው። ባይዘዌ ቻሌንጆች በተማራችሁ ቁጥር ሰው በተባወቀ ቁጥር ያለው ቻሌንጅ እየጨመረ ነው የሚመጣው ማለት ነው እና አንዳንድ አይታችሁ ከሆነ ቻሌንጅ በተማረ ሰው ሲሆን ከባድ ነው የሚሆነው ማለት ነው እና ከጓደኛችሁ ያጋጥማችኋል። እኔ ከጓደኞቼ ያጋጥመኛል እንደ አይነት ቻሌንጅ። ገብታችኋል? በጣም ዳውንግሬድ ለማድረግ የሚያስቡ፣ በጣም ያላችሁን ነገር ዝቅ ለማድረግ የሚሞክሩ በጣም ብዙ ኢንጂነር ከሆናችሁ ኢንጂነሮች ናቸው፣ ሐኪም ከሆናችሁ ሐኪሞች ናቸው፣ ዲዛይነር ከሆናችሁ ዲዛይነሮች ናቸው የእናንተ ኦብስታክል የሚሆኑት ማለት ነው። ነገር ግን ይሄን ቦታ መስጠት የለባችሁም ብዬ አስባለሁ። ጀስት ፎከስ ኦን ዋት ዩ ቢሊቭ ስለምታስቡት ወይም ደግሞ እኔ እደርስበታለሁ ብላችሁ የምታስቡበት ቦታ ላይ ድረሱ። ተን ታርጌት አድርጋችሁ ተንቀሳቀሱ፣ ትደርሳላችሁ። ነገር ግን ከኋላ የሚጎትታችሁን ነገር ከኋላ የሚስባችሁን ነገር በዛ ከተጠለፋችሁ፣ ለዛ ትኩረት ከሰጣችሁ ወይም ደግሞ በጣም ሀሳባችሁን እዛ ላይ ካደረጋችሁ፣ ለምሳሌ ሳምባዲ ቢሰድባችሁ ያን ስድብ ለመመለስ ዞር ብላችሁ ጊዜ ብታጠፉ፣ ይሄ ምንድን ነው መነታረክ ነው የሚባለው ውስጥ ብትገቡ ጊዜያችሁን ትገላላችሁ። የምትፈልጉበት ቦታ በጊዜ አደርሱ። በቃ ትሰሙታላችሁ፣ ትተውታላችሁ፣ ትሄዳላችሁ። አሁን ለምሳሌ አንዳንዴ የሚጮህ ውሻ አይናከስም ይባላል አይደል? ሳምባዲ ኮንቲኒየስሊ በቃ የተከታተለ ብዙ እንትን ሊላችሁ ይችላል፣ ቻሌንጅ ሊያደርጋችሁ ይችላል። ተውት፣ ይደክመዋል፣ ይመለሳል ማለት ነው በእውነት ለመናገር። ነገር ግን the moment you give them attention then you let them to have control over you ማለት ነው። እናንተ የሆነ ምላሽ መስጠት በጀመራችሁ ቁጥር እናንተን ኮንትሮል ማድረግ ይጀምራሉ፣ ኢሞሽናችሁን ኮንትሮል ማድረግ ይጀምራሉ፣ ዘን መጥፋት ትጀምራላችሁ ማለት ነው። ስለዚህ በተቻላችሁ መጠን ኔጌቲቮቹን የሚጎትታችሁን ነገር እየተዋችሁ እየለቀቃችሁ ማለት ነው ተን የምትፈልጉበት ቦታ ላይ ታርጌት አድርጋችሁ መድረስ ትችላላችሁ ማለት ነው። ስታገለግሉ ደግሞ ቱ ዘ ቤስት ኦፍ ዩር አቢሊቲ ደግሞ መስጠት የምትችሉትን ነገር በጣም እስከ መጨረሻው አቅማችሁ ምንም ሳይቀር እንዳይቆጫችሁ አድርጋችሁ ማገልገል መቻል። ኢንጂነር ከሆናችሁ በኢንጂነሪንግ፣ ሾፌር ከሆናችሁ በሹፌርና you have to add something። እንደውም ከተለመደው ትሬንድም በላይ አሁን ለምሳሌ ኢንጂነሪንግ ከሆነ በኢንጂነሪንግ ምን ያልተደረገ ነገር አለ? a little bit of thing የሆነ ትንሽ ነገር ብዙ ለውጥ ይፈጥራል። ባይዘው የምትሰሩት ስራ ላይ ዲዛይነር ከሆናችሁ የሆነሽ ነገር መጨመር ነው እዛ ቦታ ላይ። ሐኪም ከሆናችሁ የምትሰጡትን ሰርቪስ የሆነ ነገር መጨመር ነው። ደን ማገልገል ትችላላችሁ ማለት ነው። ስታገለግሉ ከቅንነትም ጋር ከሆነ ደግሞ ሌላው ነገር ተከትሎ ይመጣል ማለት ነው እና እሱንም ደግሞ እያየሁት ነው። የኔ በአጠቃላይ የሰክሰስ ስቶሪ
የማገልገል የሰክሰስ ስቶሪ ነው። በኮንፊደንስ እናገረዋለሁ፣ በጣም በደስታ እናገረዋለሁ። እኔ በጣም እድለኛም ሰው ነኝ። ከአዲስ አበባ ጅማ ድረስ፣ ከትግራይ ድረስ፣ ከመቀሌ፣ ከኤርትራ፣ ከውጭ እውነቴን ነው የምነግራችሁ። ምንም ዋሻችሁ ነገር የለውም። ፕሮባብሊ እንደውም ቢመቻቸው ቢመጡ ደስ ይለኝ ነበር። ሁሉም ቢመጡ አዳራሹም ይበቃም ላይመስለኝ ይችላል እውነት ለመናገር እና የማገልገል እድሉን አግኝቻለሁ። እድሉንም ተጠቅሜበታለሁ። እንግዲህ ነገ ከነገ ወዲያ ደግሞ ከማገልገል ጋር ተያይዞ የሚመጡትን ነገሮችም ደግሞ ማገኝበት ታይምም ይመጣልና አንድ ሰው ወደ 6 አይነት ቶንሲሎች አሉት ባይዘው የአፍንጫ ቶንሲል የሚባል አለ፣ የጉሮሮ ቶንሲል የሚባል አለ፣ ከምላስ ጀርባ ቶንሲል የሚባል አለ፣ ወደ ጆሮ አካባቢ የሚሄድ ቶንሲል የሚባል አለ፣ የትናጋ ቶንሲል የሚባል አለ። ያው ይሄ ሕክምና ትምህርት ሳስተምር ማስተምረው ነውና በአብዛኛው ግን ህጻናት ላይ በጣም ችግር እየፈጠረ ያለው ግን የአፍንጫ ቶንሲልና የጉሮሮ ቶንሲል የሚባለው በሜዲካል ተርሙ አዴኖይድና ፓላታይን ቶንሲል ብለን የምንጠራቸው ችግር ነውና ይሄ ችግር በጣም በሰፊው ብዙ ህጻናት ላይ ያለ ባይዘው በጣም በሰፊው ብዙ ህጻናት ላይ አያውቁትም ይመስለኛል። ይሄን ችግር ስቲል ነው የሚያውቀው በደንብ በስፋት እያወቀ ያለ ሚዲያውን የሚጠቀም አካል ነው። ደግሞ ሚዲያው ላይ አክቲቭሊ የሚጠቀም አካል አሁን እያወቀው መጥቷል። ነገር ግን አሁን ወደ ሀገራችን ወደ ገጠሩ የኢትዮጵያ ክፍል ብትሄዱ ይህን ችግር ስቲል ነው ማንም ሰው እንደ ችግር ቆጥሮት አያየው። እኔ የሚገርማችሁ እዚሁ አዲስ አበባ ላይ ራሱ ሆነው የሚያንኮራፋ ህፃን በጣም እያንኮራፋ አፋቸውን ከፍተው እየተኙ እየተገላበጡ በቃ በሰላም አይተኙም። ምንም አይነት ረፍት ያለው እንቅልፍ የማያገኙ ህጻናት አረፋ የሚመስል ነገር ካፋቸው ላይ እየወጣ ኦልሞስት ከእንቅልፋቸው እየባተቱ እየተነሱ እንደ ኖርማል ነው ቤተሰብ የሚያየው። ትራስ ያገላብጡላቸዋል ወይም ደግሞ አንዳንዴ ቀስቅሰው ለምንድነው ታንኮራፋ ብለው የሚቆጡም እንዳሉ አውቃለሁ። እውነቱን የሚነግራችሁ ነገርና ሚታከም አይመስላቸው ብዙ ሰዎች አሉና እባካችሁ ይሄ ችግር በጣም መታከም የሚችል በመድኃኒትም በሰርጀሪ መታከም የሚችል ችግር ነውና እባካችሁ የአፍንጫ ቶንሲል ማለት ህጻናት ላይ በከፍተኛ ሁኔታ የማፈንና የማንኮራፋት ችግርን እየፈጠረ ያለ ችግር ነው ወይም ደግሞ በሽታ ብለን መጥራት እንችላለን። ቶንሲል ተፈጥሯዊ ነው ባይዘው ሁላችንም ቶንሲሎች አሉ ሁላችንም ማለት ነው። ነገር ግን አሁን ለምሳሌ የአፍንጫ ቶንሲል ከመጠን በላይ በሚያድግበት ጊዜ ሳይዙ ሲጨምር ከአፍንጫችን ጀርባ ያለውን የአፍንጫችን ክፍል ይዛገዋል። ባይዘው ምናልባት ልጆች ላይ አይታችሁ ከሆነ ሁሌ አፍንጫው ላይ ፈሳሽ ይኖረዋል በቃ እና ወይ እንደውም እየሳቡ ምናምን ወይ በምላሳቸው እየነኩ ምናምን አይታችሁ ታውቃላችሁ አይደለ? ይሄ ኖርማል አይደለም። ይሄም ምክንያቱም ምን መሰላችሁ አብዛኛውን ጊዜ ከአፍንጫ ጀርባ ላይ ቶንሲል ሲኖር ይዘጋል። የአፍንጫችን ጀርባ ቦታው ይዘጋልና ከአፍንጫችን ወደ ጉሮሯችን መውረድ አይችልም ምንም አይነት ፈሳሽ። ስለዚህ ሁሉም ፈሳሽ ወደ ውጭ ነው የሚወጣው ማለት ነው። ኦኬ። ስለዚህ ይሄን ራሱ ቢያንስ ይሄ ራሱ እንደ አንድ ችግር መታየት አለበትም። ደግሞ ይሄንን ራሱ የሚያመጣው በአብዛኛው ጊዜ አፍንጫ ቶንሲል ነውና ወላጆች የሚታፈኑ የሚያንኮራፉ አልጋ ላይ የሚገላበጡ ኢቭን አልጋ ላይ እስከ መሽናት ድረስ ምንድነው ይሄ አፍንጫ ቶንሲል? አየር ስንተኛ ምን ተነፍሰው በምንድን ነው? በአፍንጫችን ነው አይደለ? መቼም ተኝተን ያልን አይደለም እንተኛው አይደል? አፋችን ዘግተን በአፍንጫችን ነው የምንተነፍሰው። ስለዚህ ከአፍንጫችን ላይ ችግር ካለ አፍንጫችን ከተዘጋ ምን ያደርጋል? አእምሯችን ክሊክ ያደርግና መንገጋችን ዝቅ እንዲል አፋችን እንድንከፍትና በአፋችን አየር እንዲገባ ያደርጋል። ይሄ መጀመሪያው ስቴፕ ነው። ሁለተኛው ስቴፕ ካልቻለው ደግሞ በቂ ኦክሲጅን ማግኘት ካልቻለ ደግሞ ቀጥሎ እንድንገላበጥ ፖዚሽን እንድንቀይርና የተወሰነ አየር ለማግኘት ይሞክራል። ይሄ ሁሉ ስትረስ ብሬን ላይ ስለሚፈጠር ነው። ይሄ ሁሉ ስትረስ ሀርት ላይ፣ ልብ ላይ፣ ሳምባ ላይ ስትረስ ይፈጥራል ወይም ደግሞ ጭንቀት ይፈጥራል ማለት ነው። ያ ካልቻለ ምን ያደርጋል? ብትት ብለው እንዲነቁ ያደርጋቸዋል ማለት ነው። ስለዚህ ምክንያቱም ምንድነው አየር በሚያጥረን ጊዜ ሰውነታችን ውስጥ ያለው የካርቦን ዳይኦክሳይድ መጠን እየጨመረ ይመጣል፣ የኦክሲጅን መጠናችን እየቀነሰ ይመጣል አይደል? ይሄ የሚጨምረው የካርቦን ዳይኦክሳይድ መጠን ክሊክ ያደርጋል ባይዘው አእምሮን ኢሚዲየትሊ እንድንባተትና እንድንነቃ ነው የሚያደርገው። አፍንጫችን ለምሳሌ ይዘን ምን ያህል ደቂቃ መቆየት እንችላለን ሳንተነፍስ? አስቡት። ልክ የሆነ ሰዓት ሲደርስ መልቀቅና መተንፈስ አለብን አይደለ? ልክ እንደዛ ነው ማለት ነው። ማታ የሚታፈኑ ከሆነ የሆነ ሰዓት ላይ ጸጥ ይሉና መተንፈስ አቁመው ብለው መጨረሻ ላይ ብሎ የመነሳት ነገርና ክሊክ ያደርጋል አእምሯቸው። ይሄ በጣም በረጅም ጊዜ ችግር ይፈጥራል። ኢቭን ትምህርታቸው ላይ ደካማ እንዲሆኑ
ስፔሻሊ እነዚህ የተወሳሰቡ ኮምፕሌክስ የሆኑ ትምህርቶች እንደ ሂሳብ፣ ፊዚክስ ነገር እንዳይገባቸው ያደርጋል ማለት ነው። አንድም የአእምሮ እድገታቸውን ስለሚቀንስ፣ ሁለትም ፊዚካሊ ራሱ ቀጫጫ ነው የሚሆኑት። ምግብ ቢበሉም ሰውነታቸው አይጨምርም። ገብቷቸዋል። ፕላስ ደግሞ ፍላጎትም አይኖራቸው። የፉድ ፎቢያ ይባላል፣ የምግብ ፍራቻ ማለት ነው። ምክንያቱም አሁን ጉሮሮ ላይ ያለቱን ሲል ሁሌ ሲያማቸው በተደጋጋሚ ሲበሉ ያማቸዋል። ደን ባያማቸውም መፍራት ይጀምራሉ ማለት ነው። ስውጥ ያመኘውን ብለው ማለት ነው። ስለዚህ ምግብ ላይ ጥላቻ ፉድ ፎቢያ መጨረሻ ላይ ሰውነታቸው የመክሳት ነገር ይህ ሁሉ ችግር ይፈጥራል ማለት ነው። እና እንደነገርኳቸው በሚታፈኑበት ጊዜ ባትተው ይነሳሉ ማለት ነው። የሆነ ሰዓት ላይ ግን ሙሉ ሰውነታችን በጣም ሪላክስ ስለሚያደርግ አንዳንዴ ኢቭን ልጆች አልጋ ላይ ኢቭን ፒ የማድረግ ወይም ደግሞ መሽናት ልበለው እንዲህ አይነት ችግርም ራሱ ይፈጥራል። እና እንደዚህ አይነት ችግር ስታዩ በቤተሰቦቻችሁ፣ በጎረቤቶቻችሁ፣ በጓደኞቻችሁ ያለውን ኢንፎርሜሽን ስፕሬድ እንድታረጉ ፈልጋለሁ ማለት ነው። እና ፕላስ ችግሩም ደግሞ ሰፊም ስለሆነ ማለት ነው። ሰፊም የሆነበት ምክንያት ደግሞ ስለሚተላለፍም ነው። በጣም በቀላሉ ነው የሚተላለፈው ባይዘዌ የቶንሲል በሽታ ማለት ነው። እና በንክኪ በመሳሳም እንዲህ ነው የሚተላለፈው። እና ይህንን ኢንፎርሜሽን ይዛችሁ በጣም ጠቃሚም ስለሆነ ነው። እና እንደ አይነት ችግር ያለባቸው ልጆች ካሉ እባካችሁ ቀጥታ የአንገት በላይ ስፔሻሊስት ጋር በማቅረብ ሕክምና እንዲያገኙ ብታደርጉ ትደሰቱበታላችሁ። ዶክተር አብይ የእውነት ህይወታቸው የተቀየረ ጤንነታቸው የተቀየረ እዚህ ተሞክሮ ያላቸው ሰዎች አሉ። ተሞክሯቸው ማጋራት የሚችሉን የሱ ፔሸንቶች አሉና እነሱ እዚህ መድረክ ላይ ቢወጡና ሼር ቢያደርጉን ደስ ይለኛል። ከጠዋቱ 12 ሰዓት እስከ ምሽቱ እሱ ወደ ቤት እስኪሄድ ድረስ እዛ ቁጭ ብዬ አየው ነበረ። 15 ልጆችና 10 ልጆች ብቻ አይደለም ሰርጀሪ የሚሰራው፣ በጣም ብዙ በምርመራ ከ8 ሰዓት ጀምሮ እስከ ምሽቱ 4 ሰዓት 5 ሰዓት ድረስ ደግሞ ሲመረምር ተሰልፎ ህዝቡ የምታዩት በጣም ነው የምታዝኑት። እኔም በዛ አጋጣሚ አሳዝኖኝ ጫማውን ራሱ ማድረግ አይችልም፣ እንደዚህ አጥፎት ነበረ ጫማውን የሚሄደው። በጣም ነው የሚያሳዝነው የነበረው። በጣም ነው የምወደው፣ በጣም ነው የማከብረው። እግዚአብሔር ረጅም እድሜ እንዲሰጠው ነው የምለምንለት። ስራውን ጨርሶ ምሳ ሊበላ ሲወጣ ምሳ ልጋብዝህ በቃ ላምጣልህ ስል ባለቤቴ ምሳ ሰርታ ትጠብቀኛለች፣ እሱን በልቼ ቶሎ መመለስ አለብኝ ብሎ እሷንም በዚህ አጋጣሚ ክብር የሚገባት ባለቤቱ ነች። ሁለቱንም እግዚአብሔር ይስጥልኝ። እኔ በጣም እሷን ከሰርጀሪ ስትወጣ ብታዩት ታሳዝናቸዋለች። ከሰርጀሪ ስትወጣ ቴንክ ዩ ዶክተር። በጣም ነው ማመሰግነው። ወላሂ ምን ብዬ እንደምገልጽላችሁ እኔ እንጃ። ልጅ አብዱሰላም በጣም እኔ እንጃ ሲተነፍስ ይሄ አንጀቱ ሁሉ ነበር የሚሳበው ወደ ላይ ማለት ነው። እና ሁለቱን ነው ይሰራለት አፍንጫና ጉሮሮ። እና ወላሂ አሁን ወር ሊሆነው ነው። በቃ ጥሩ እንቅልፍ ነው የሚተኛው። ወላሂ ጥሩ እንቅልፍ ነው የሚተኛው። አብዱሰላም ይሄ ነው። ዶክተር አብይ አረሳውም ነበር። እኔ እንጃ እኛ የደረሰን የሆነ ሰዓት ነበረ ቅዳሜ ለታ እና ቅዳሜ መግሪብ ሰዓት ነው 1 ሰዓት ሊሆን ማለት ነው። እና ምሳ አልበላም። ከሰርጀሪ ወጣ ቀጥታ መጣ። ሲመጣ ህፃናት ተደርድረዋል። አረ ውሃ እንስጥ ምናምን። በተአምር የሁሉ ህፃን እዚህ ጋር ተሰብስቦ እኔ አይወርድልኝም ነው ያለን። ወላሂ ወደ ክፍሉ ነው የገባው። ልጆቹን ማየት ጀመረ። አስቡት እኛ በቀን ነው 3-4 እየበላን። እንደዚህ አይነት ክብር ሲያንሰው ነው ወላሂ አላህ የደረስነው ቅዳሜ ቀን ነበረ ጅማ ላይ እና ቅዳሜ ለእሁድ በቃ እሁድ ሲቀጥረን በእናንተ ምክንያት ስራ መግባት አለብኝ። በቃ የአዲስ አበባ ህዝብ የሁሉ ህዝብ መጥቶ ወርቀንማ ቤት ያልቀመጥም አለን። ከዛ ወር ጠዋት ቀጠረን አልኩኝ። በቃ እኔ ልነግራችሁ አልችልም እሱ ያደረገልንን ነገር ይሄ እንዲህ ነው ብዬ መናገር በማልችልበት ሁኔታ 15 ይሆናል ወርቀን በረፍቱ ቀን ገብቶ ማለት ነው ይሄ ልጅ ማዳን አለብኝ ብሎ እንዳለ ሁሉንም ሰርቶ
አመስግኑን። ከዛ ከሰራ በኋላ የሰርጀሪው ልብስ ሁሉ ሳያውልቅ መጥቶ ራውንድ አድርጎን እንዴት ናችሁ ሲነቁ አይስክሬም ስጧቸው በቃ ብሎን እንደገና ጧት ተመልሶ ደግሞ መጥቶ 12 ሰዓት ላይ እሱ ደርሷል፣ እኛ ሳንደርስ በፊት ማለት ነው። እና እኔ እንጃ ስለ አቤል ማውራት እና እግዚአብሔር እድሜ ከጤና ጋር ይስጥ፣ ክፉ አይንካ፣ ክፉን አያሰማን ነጭራሽ። ለልጆች ያለው ትሪትመንት ከልጆች ጋር የሚሆነው ነገር መናገር ያቅተኛል። ዶክተር አብይ የተፈጠረው ለልጆች ነው ብዬ ነው የማስበው። ኢቭን የሱ ብቻ ትግል ሳይሆን የባለቤቱም ትግል ነው። ይሄ በጣም መልካም ሴት ስለሆነች ሲገባ ትሪት ስለምታደርገው እንጂ ማናችንም እኛ ባሎቻችን ውጭ አምሽተው ሲመጡ ምን ያህል እንደሚሰማን ጊዜ ይስጠን ብለን ነው የምናስበው። እኔ እዚህ ማሰራት አቅቶኝ አይደለም እዛ የሄድኩት፣ ግን እዛ ስደርስ ያገኘው ትሪትመንት መናገር አልችልም። ልጄን ገድያት ነበር ነው ያልኩት። ያገኘችው እረፍት አይደለም። አሁንም ቢሆን እግዚአብሔር እድሜና ጤና ይስጣት። ልጁንና ቤተሰቡን እግዚአብሔር ይጠብቅልን። ዶክተር አብይ ከልብ እንወድሃለን፣ እናከብረሃለን። ኢንስትራክተር ዘሪሁን እሸቴ ይባላለሁ። ስለ ዶክተር አብይ ቢነገር እዚሁ ልናድር ነው። ኢቭን ከመኪና ወርዶ እየሮጠ ነው የሚገባው፣ ከክላስ እየሮጠ ምንም ቢዚ ነው፣ ጊዜ የለውም እና በጣም ብዙ ነገር ነው የሚያደርገው። እግዚአብሔር ለዚች ሀገር የሰጠን ጸጋ በረከት ነውና ረጅም እድሜ ከጤና ጋር ከነ ቤተሰቡ ይስጠው። ሌላ ምንም የምለው ነገር የለም። ስለእውነት ነው የምነግራችሁ። ልጆች ወደ ሰርጀሪ ሲገቡ እንዴት ትሪት እያደረጋቸው እንደሚገቡ ይዘፈንላቸዋል፣ ይዘመርላቸዋል። በቃ ሰርጀሪ እንደሚገቡ አያውቁትም። እኔ ስፈርም ሌላ ዓለም ውስጥ ነው ያለሁት። ልጄ ከኔ የተሻለ ኮንፊደንስ ነበረው በእነሱ ምክንያት። በእውነት ነው የምነግራችሁ። በቃ እየተዘመረለት እየተዘፈነለት ምንም ሰርጀሪ አይመስልም። 30 ደቂቃ ራሱ አልሞላም ሁለቱም ተሰርቶ ሲመጣና አሁንም በድጋሚ ከነ ቤተሰብ እግዚአብሔር ረጅም እድሜ ከጤና ጋር ይስጥ። እኔ ደግሞ ከአዋቂዎች እኔን ራሴን ነው የሰራኝና ከ15 ቀን በፊት ይገርማቸዋል 15 ሰው ሲል እንደዚህ በቀን ለማለት ነውና እኔ 15ኛ ወይ 16ኛ ይመስለኛል የተሰራውትና እኔን ራሴን ወደ ስገባ በቃ ህፃን ብቻ አይደለም እኛንም በጣም ጀግናው ምናምን አንበሳው ምንም አይደለም ምናምን እያለ በተቻለው አቅም ሁላችንንም በቃ ምን ስንገባ በደንብ ህክምናውን አግኝተን ነው እንትን ምንለውና እዚህ በጣም ሆስፒታሎች ትላልቅ ሆስፒታሎች ታይቻለሁና የመጨረሻ እሱን ማድረግ ስለፈለኩኝ ነበር ከዚህ ተነስቼ ያውን ብቻዬን ነው የሄድኩትና የጅማንም ህዝብ በዚሁ አጋጣሚ ያመሰግናለሁ። ኦልሞስት ሁሉም ቤተሰቡ ነው እና ዶክተር እንግዲህ ያው እድሜህን ቤተሰቦችህን ሁሉንም እንግዲህ ፈጣሪ ይጠብቅልን። በጣም ነው የምናመሰግነው ነው የምንለው። በጣም አመሰግናለሁ። የኔም ደግሞ እሷን ሰርጀሪ የሆነችው የዛሬ 20 ቀን ነው። አዩ አሁን ድና በፊት ስገለባበጥ ነበር ያተኛም በአግባቡ ግን አሁን ደህና ናት። ተመሰግነው። ደግሞ በጣም የሚገርመኝ ህክምናው ላይ ቶሎ ነው የሚያድነው ደግሞ በመጀመሪያ ፈጣሪን አመሰግናለሁ። ካንተ ጋር ያገናኘን አንተን የሰጠን ለልጆች ለወላጆች እረፍት እንድትሆን ያደረገህን እግዚአብሔርን አመሰግናለሁ። ባለቤትህንም ቤተሰቦችንም አመሰግናለሁ። እኔ መናገር የምፈልገው በቃ በዚህ ፍጥነት ሚድን አይመስለኝም ነበር ከህክምና በኋላ እና ቀዳሚን የተሰራችው እሷ የ10 ደቂቃ ራውን ሰርጀሪ አላመንኩም እና በቃ እየተነፈሰች ስታድር ራሱ ጠጋ ብዬ ነበር ማዳምጣት። በቃ አላመንኩም በፊት እንዴት እንደምትጨነቅ ስለማቀና በቃ እረፍት ነክ እውነት እግዚአብሔር ያስፋክ ያብዛክ ነው የምለው። በቃ አመሰግናለሁ። እኔ ዶክተር በጣም ነው ማመሰግነ። እኔ እንጃ ቃላት ያንሰኛል። ብቻ በጣም አመሰግናለሁ። እሷን የሰራክላት ቀን ማታ ደክሞሃል። ሙሉ ቀን ስሰራ ውለክ ኦፕሬሽን ከዛ በኋላ ምርመራ ገብተ ካስታወስክ አንድ ልጅ ፕላስቲክ ገብቶበት በጣም የተሯሯጥከው በቃ እንዳያለቅስ በመድኃኒዓለም እያልክ እየለመንካቸው በቃ የአባትነት እንትን በጣም ነበር ያየሁትና ልጁን ከዛ በኋላ አውጥተ ደግሞ የተደሰትከው ደስታ የተሯሯጥ ኦፕሬሽን ክፍል በቃ ልጁን ሲያለቅስ ራሱ እንዳያለቅስ አደጋ እንትን እንዳይልበት ብለ እኔ እንጃ ከአባት በላይ እንደዛ ሆነ ያረከው እኔ እንጃ። እድሜ ጤና ይስጥክ። ባለቤትን
እኔ ልጄ እንዳለባት ያፍንጫና የጉሮሮ ቶንሲል ካወቅኩኝ ቆይቻለሁኝ። ግን በስፕሬይ ምናምን ይድናል እያሉኝ ኦኬ እያልኩኝ ጠብቄ ያለሁኝና ምንድን ነው ሌሊት በአፍንጫው አፈነኝ ብላ ትነሳለች። ስፕሬይ ያደርጋለሁ። አፏን ከፍታ ስለምተኛ ውሃ ጠጣታለሁ። በቃ እንደዛ ነው። ሙሉ ሌሊት 2-3 አመት ተኝቼ አላቅም። ብዙ ወላጆች አላችሁ ማስተላለፍ የምፈልገው እንደኔ ልጆቻችሁ ችግር እንዳለባቸው እያወቃችሁ ግን አንስቴጂያውን በጣም የምትፈሩ ብዙ ወላጆች አላችሁ። እኔም እሱ አስፈርቶኝ አይ በቃ ወይ በመድኃኒት ይሻላታል ብዬ ቆይ 2 ወር ልቆይ ቆይ 3 ወር ልቆይ እያልኩ ነበረ። ግን በቃ ዶክተርን አገኘሁት። ቀላል ነው እንደዚህ የሚሆን ነገር ነው ሲላን እሺ ብዬ ወሰንኩኝ። ያው እንደ እናት ያስፈራል። ልጅ ሙሉ ለሙሉ አንስቴጂያ ሲሰጠው ከባድ ነው ስሜቱ። ግን ከዛ በኋላ ቅድም እንደተናገረው ነው ተሰራች። 25 ደቂቃ ፈጀባት ወጣች። ማታ ማመን ያቃተኝ ምትለው ነገር የለም። የምታንኮራፋው ነገር ለጥ ብላ አድርሽ ሙሉ ሌሊት ማለት ነውና እስከ ዛሬ ለካ ልጄን ገድያት ነበር ነው ያልኩትኝ። በቃ ሰልፊሽ ነበርኩኝ ለካ እሷን ያዳንኳት እየመሰለኝ እሷን የደገፍኳት እየመሰለኝ ለካ እኔ ራሴን ነበር ስወድ የነበረው። እኔ የሚሰማኝን ስሜት ነው ስፈራ የነበረው። ልጄ ግን እየታፈነች ሙሉ ሌሊት አትተኛም ነበረ። ከተሰራሽ በኋላ 2-3-4 ቀን ልቧን ነው እንደዚህ እየሄድኩ እየነካው ያለሁት። እቺ ልጅ አለች የለችም እስክል እና ምላችሁ ነገር እባካችሁ ወላጆች ያስፈራል። በርግጥ ግን ከታከሙ በኋላ ስናይ ራሴን ነው በጣም የወቀስኩትኝ። ወይኔ ልጄ እስከዛሬ ብዬ ማለት ነውና እንደዚህ አይነት ችግር ያለባችሁ ወላጆች እባካችሁ ሕክምና ስላለው ልጆቻችሁን ወደ ሕክምና ውሰዱ ነው ምለው። ዶክተር እግዚአብሔር ረጅም እድሜ ከጤና ጋር ይስጥ፣ ዘርህን እንደ ምድር አሸዋ ያብዛል። ባለቤቱም ትልቁ ያንቺም ስራ ነው። ከጎኑ ደግፈሽው እሺ ብለሽ ስላለሽ ነው ዛሬ ሁሉ ህዝብ ደስተኛ ሆኖ እዚህ ጋር ያለው። የሰው ነገር የሰው ነው፣ እግዚአብሔር አለ። እግዚአብሔር በጣም በእጅጉ በቃ የማያልቀውን በረከት ይስጣችሁ፣ ዘራችሁን እንደ ምድር አሸዋ ያብዛላችሁ፣ ረጅም እድሜ ከጤና ጋር ይስጥ። አመሰግናለሁ።